በዛ ነበረ እና 15 ዓመትም ስላልሞላው እያንዳንዱን እንቅስቃሴውን ማወቅ አለብኝ። ስልክ ሰጠሁት እንጂ ከማን ጋር ይገናኛል ብዬ ስለማስብ ያንን ላረግ እንደዛ አደረግኩና እዛ ሪከርድ ላይ ምን አገኘሁኝ? ይሄ ጓደኛ ለአባቴ ነገርክልኝ የኢዱን ልብስ ምናምን ይለዋል። አንተ ቦቦ ምናምን ብሎ የጮኸበት ጩኸት የመልሱ ስልኬን የለቀኩት ልጄ ላይ በዚህ ደረጃ እየጮኸ በቃ ዘገነነኝ። ቀጥታ አወረድኩኝና ሪከርዱን ላኩለት ለራሱ። በጣም አመሰግናለሁ አልኩት። ሁለተኛ ብር አይደለም የቀረ ይቅር ልጆቼ ላይ የመጮህ አይደለም የመናገር መብት የለህም። ይሄን እድል ግን የሰጠህ አባትየው አሳልፎ ለአንተ ሰጥቷቸው ነው። የኔ ልጆች ብዙ ዋጋ የተከፈለባቸው ናቸው። ሁለተኛ ስልካችን ላይ እንዳትደውል፣ በአንተ በኩል የሚመጣ ብር ሁለተኛ እንዳይመጣ አልፈልግም ብዬ ሰውየውን ብሎክ አደረኩኝ። ከዛ በኋላ ብር ሲያስገባ በእህቱ በኩል ሆነ። በጭራሽ የምፈቅድም እናት አይደለሁም ለሰከንድ። አሁን ደግሞ ካሳሁን የሚባል ነው ሲደውሉ አይመቸኝም አልፈልግም ሲል አትደውሉ አልኳቸው። በቃ ካሁን በኋላ አትደውሉለት፣ እሱ ሲፈልግ ያገኛችሁ። የሚፈልጉት ብር ፈልጎ ነው እያሉ እንዲያወራ መጀመሪያ ብር ላከላችሁ። ብር ነው የሚወዱት እንዲል ተብሎ ሌላ ነገር እንዲታሰብ ፈለገ። አባት ለልጆቼ ብሎ ሳይሆን ሾ ነው አጠገቡ ያሉት ዋው እንዴት ነው ልጆቹን የያዘው ይህ ሰውዬ እኮ በጣም ብር ይልካል እንዲባል ነው ሲያደርግ የነበረው። ከ15 ቀን በኋላ ተገለበጠ። እኔና ወንድሜ ግን መጀመሪያም ባነናል ይሄን ሊያደርግ እንደነበረ። አሁን ሲጠይቁት አሁን ጭራሽ በስልክ ማግኘት ሁሉ አልቻሉ። ምክንያቱም የለሁም ይላቸዋል፣ አይመቸኝም፣ አሁን እናንተ ጋር ማውራት አልችልም። የትምህርት ቤቱን ከፍሏል፣ የሁለቱንም የሰርቪስ በሳምንት 2000 ብር በአካውንት ይልካሉ። በቃ አንድ ነገር ግዙልኝ ሲል ሱቅ ላይ ሂዱና ይላቸዋል። ሀቢ ሱቅ ላይ ሂዳችሁ ቁማችሁ ለባለ ሱቁ የሚገዛው ተነግሮት ወደ እሱ ነው ትራንስፈር የምናደርገው፣ ወደ እናታችሁ አናደርግም። ለእነዚህ ልጆች አይምሮ ለሰከንድ አለማሰብ ነው ምን ያክል እንደሚጎዳቸው። እናታቸውን ሲነካ እኮ ዛሬ ዝም ሊሉ ይችላሉ። ምናልባት ፍላጎት የሆነ ነገር እንዲያደርግላቸው ፈልገው ልጅነት ይዟቸው፣ ነገ ግን ዋጋ ይከፍሉበታል። እና አቡዬ በጣም ረዘመ ከታችን በዛ እየተባለ ነው። በጣም ይቅርታ እንግዲህ የ10 ዓመት ታሪክ ሆኖብኝ ነው ሶሪ። እና ያሻለን በጣም ጠንካራ ጀግና እናት ነሽ። ብዙ ነገር ብቻሽን አሳልፈሻል። ብቻሽን በጣም ጎበዝ ልጆችን አፍርተሻል። እንግዲህ እንደነገርሽ ልጆችሽ ፐርሰናሊቲያቸው ጥሩ ነው። ስለዚህ ገርተሽ ጥሩ አድርገሽ አሳድገሻቸዋል። ጨዋ ልጆችን አሳድገሻል እና ልትኮሪ ይገባሻል። በራስሽ ጀግና ነሽ። ነሽ ወራሽ ሌላ ቁጥር ሌላ ከደኝ ሌላ ሰው ነው እንጂ ሌላ ከደኝ በቃ በቅልቦስ በኩል በውስጥ ላናግር ላድርግ ማለት ነው። ቁጥር ብቻ ላኪልኝ። እኔ ዋትስአፕ ላይ ሀቢባ ነኝ ስልሽ የባለቤትሽን የእህቱን ወንድም ስልክ ትልኪልኝና አውርቻቸው ቀን ቀጠሮ ሰጣችሁና እነግርሻለሁ። እሱ የሚለኝን ቀን እነግርሻለሁ። እሺ ነው። ቴንኪው በጣም አመሰግናለሁ። አላህ ይስጥልሽ። ልጆችሽ እናት አላህ ያድርግሽ። ቤትሽንም ትዳርሽንም ያ ረቢ አላህ ዱንያ በዱንያም በአኺራም والله ያስከብርልሽ። አሚን ያ ረብ አሚን። አላህ ካንቺ ጋር ይሁን። ዳጊን ያንተንም በውስጥ አናግርሃለሁ። በጣም ጠንካራ ሰው ነህ። በጣም ወድሃለሁ፣ አከብርሃለሁ። ልትከበር የሚገባ ወንድማችን ነህ። እኔም የተቻለኝን አደርጋለሁ። ኢንሻአላህ መጽሐፍ ነው። ሰላም አመሰግናለሁ በጣም ቴንኪው። ሁሉ ቤተሰብ ሁሉንም አከብራለሁ። አሁን አብራችሁ ቆያችሁ። በጣም ጀግና ነሽ። ልጆችሽ ጥላቻ ውስጥ እንዳይወድቁ፣ መጥፎ ስሜት ይዘው እንዳያድጉ የከፈልሽ ዋጋ በጣም የሚያስመሰግንሽ ነው። ይሄም ያንቺን ጥረት ነው የሚያሳየው። በተለይ ደግሞ መጥፎ ስሜት ይዘው ቢያድጉ ቅድም እንደተባለው ጥላቻ ነው። ነገ መጥፎ ነገር ይዘው እንዳያድጉ ደግሞ አንቺ በጥሩ ምክር በጥሩ ስነ ምግባር ስላሳደግሻቸው ነው እና በጣም ልትከበር ይገባሻል። ለእውነት የምትቆሚ ሰው መሆንሽን ከዚህ በፊት ባሳለፍሽም ታሪክ የሚታወቅ ስለሆነ አብዛኛው ሰው በጣም እያከበረሽ እያደነቀሽ ነው። አሁንም ተመልሽ ዝቅ ብዬ ይቅርታ ጠይቃለሁ እያልሽ ነውና ለይቅርታ ትልቅ ልብ ያለሽ ሰውም ስለሆንሽ ጀሚላ አምሰው ፕራውድ ስላወቁሽ ደስ ይለኛል። እግዚአብሔር አሁንም ይጠብቅሽ፣ ልጆችን ያሳድግልሽ። በጣም አመሰግናለሁ። ምን ማወራሻለሁ? እሺ አመሰግናለሁ። ሰላም እደሩልኝ። ቻው። ሰላም አለይኩም።
አሚን። ዋሌኩም ሰላም ጀሚላዬ፣ እናወራለን በዋትሳፕ ማሬ። እሺ እስካሁን ስንት ገባ? አብ አንቺ የላክሽውና ከአንቺ በኋላ ደግሞ እንደገና አሁን ስክሪንሻት አድርገሽ የላክሽው ነው። መጀመሪያ ስልክ ቁጥሩ ላይ ስልክ ቁጥሩ ላይ ችግር ነበረው። እሱ ከተስተካከለ በኋላ ደግሞ አካውንቱ ላይ ችግር ቦታ ፎቶቸው ተለጥፎ በማንኛውም አብርሃምን በመስሪያ ቤቱ በጓደኞቹ እህቴቱን በጎረቤቶቿ በጓደኞቿ እሱም ሁሉም ሊጠየቁልኝ ይፈልጋሉ። ምክንያቱም እዚህ ጋር ባቆመው ይቅር ብዬ ተወው ነበር። ዛሬ ባቆመው ቤቢ ላይ ይቀጥላል። የኔ ዝምታ ነው የኔ ዋጋ እየከፈልኩም ዝም ብዬ ነገሮችን ማለፌ ነው ስሜን እንዲያጠፉ ዛሬ ላይ ያደረጉት። እማይሆን ስም መስጠት ሁሉ ይፈልጋሉ። አንቺ አልፈልግህም ይሉት በቃ ከዚህ በኋላ ብለሽ የተወሽውን ሰው እኮ ድጋሚ ዝርሽ አታዩም አይደል እንዴ? እንኳን በመጥፎ ልትፈልግ እንኳን በሌላ ልታስብ። እኔ መጥፎ ሰው በሆን እኮ ፍርድ ቤት ነው መገተራው። ኢትዮጵያ ውስጥ ነው ያለው በአሁን ሰዓት። እኔ እሱ ያለበትን ማግኘት አይከብደኝም። ሁሉ ነገር ቀላሌ ነው። የሚውልበትን የሚቀምበትን ያንዳንዱ የሚያመሽበትን አውቃለሁ። በፈልግ ሄድለታለሁ በፈልግ ሄድለታለሁ። አባታችንን ከሳለች አባታችንን እንዲህ አድርጋለች እንዲሉኝ አልፈልግም። የምችለውን አድርጌ በአቅሜ ማሳደግን እንጂ እሱ ጋር ሳፋጣው ስገባና ስነጋገር እንዲያዩኝ ስለማል ለልጆቼ ክብር ስል ነው እስከዛሬ የሚቻልኩት። አሁን ሲገባ ለ5 ዓመታት አለማየቱን አያይዤ ህፃናትና እናቶች ጋር ሄጄ ክስ መስርቼ ከሀገር እንዳይወጣ ሳግጄ ነገሮችን ማስሄድ ይችል ነበር። አልፈለኩም ይሄን አይነቱን መንገድ። አሁን ግን ይጠየቃል በስርዓቱ። የልጆቹን መንገድ ያስተካክላል አያስተካክልም ባለበት ሀገር ህግ ድረስ እንዲጠየቅልኝ። እናት ማልቀስ የለባትም። ከሰዎች ጋር ተነጋግሬያለሁ። መከሰስ ያለበት ቦታ ሁሉ በእኔ ይጀምራል። እኔ ብቻ አይደለሁም። በእርግጥ እኔ ቤተሰብ ስላለኝ እናት፣ እህት፣ ወንድም፣ ዘመድ ስላለኝ የኔ ልጆች ተቀማጥለው አደጉ። እኔ ቦታ ላይ ግን ያለች እናት ስንት እናት ናት እያለቀሰች ያለች? በህፃናትና እናቶች ጋር ተያይዞ ውጭ ጉዳይ ሆኖ ከኢትዮጵያ ውጭ ያሉ አውሮፓና አሜሪካ የሽፍታዎችና የጨካኝ አባቶች መጠራቀሚያ መሆን የለበትም። ባሉበት ሀገር እንዲጠየቅ አለባቸው። እኔ ይህን መንገድ መክፈት እፈልጋለሁ። ለእህቶችም ድምፅ መሆን እፈልጋለሁ። ከዚህ በኋላም በዚህ ዙሪያ እኔ ቅን ልቦችንም አንቺንም በአንቺን በኩል ያሉ ሰዎች እንድታግዙኝ እፈልጋለሁ። ይሄ ነገር መንግስት ጋር ደርሶ ሊሰራበት ይገባል። በጣም ሊሰራበት የሚገባ ነገር ነው። በቃ ምክንያቱም ሩቅ ነው። እኔ ሳስብ እንኳን የተጓዝኩትን መንገድ አሁን እንኳን ስጀምረው ከባድ ነው። ለዚህ ነው እንደፈለጉ ልጆቻቸውን ጥለው እነሱ የተሻለ ህይወት እየኖሩ እናት እዚህ ኢትዮጵያ ላይ ተቀምጣ የምታለቅሰው። ለነሱ ድምፅ መሆን መቻል አለብን። ለነሱ መንገዱን መዘርጋት አለብን። መንግስት እጁን አስገብቶ ህግ ሊወጣ ይገባል። ማንኛውም እዛ ሀገር ባለበት ሀገር ኢትዮጵያ ውስጥ ቻይልድ ሰፖርት እያንዳንዱ ነገር ኢቨን ፍርድ ቤት እኮ ክረምት ሲዘጋ ኢትዮጵያ ውስጥ የልጆችና የእናቶች አይዘጋም። በማንኛውም ሰዓት ፍርድ ቤት ክፍት ነው ለልጆች ቀለብ ጥያቄ። ኢትዮጵያ ውስጥ ይሄ ህግ ሲወጣ ግን ከኢትዮጵያ ውጭ ያሉትንም ጭምር ሊያካትት ይገባል። ከኢትዮጵያ ውጭ ያሉ አባቶች ድምፃቸውን ባጠፉ ሰዓት እኔ ቤት ባይኖር እኮ በምን ይዘዋለሁ? ይህን ሰውዬ በምንም ጠይቀው አልችልም ነበር። እሱ ያንን ሲያቆም እኔ ቤቱን የሆነ ነገር ሳረግ ያቋረጣትን ቀጠለ። ከመጣ በኋላ ሀቡዬ በጣም ያመመኝ ይደውልላቸዋል ለመዝናኛ 10,000 ብር አሁን ልኬላችኋለሁ፣ 20,000 ብር በግል ግዙ። ይሄ ሰውዬ ምን እያደረገ ነው አለኝ ወንድሜ። ምን አውቃለሁ። ከዛው በሶስተኛው በአራተኛው ሳምንት በመጣው 3ኛው ሳምንት አያችሁ የኔ ልጆች እኮ እኔን አይወዱ ብሬ ነው የሚወዱት። ጓደኛው ደውሎ ልጆቹ አባቱን አይፈልጉ ሰው የዘራውን እኮ ነው የሚያጭደው። ተዝናኑ እያለ ላከላቸው። አግኝቷቸው አያውቅም። አንድ ቀን ያገኛቸው ከአሜሪካ ሲመጣ አንድ ጫማ መናገረው ትልቅ ሻንጣ አንድ ጫማ 2 ሱሪ ከአሜሪካ ይዞላቸው የመጣ አንድ አባት ከ5 ዓመት በኋላ ለልጆቹ አንድ ጫማ 2 ሱሪ ትንሹ ጭራሽ አልሆነውም ቲሸርቶች። ከዛ ራሱን አሳፈረው።
ልጆቼ ግን አባታቸውን ማግኘት ሁኔታ ያስደሰታቸው። ያመጣውን እንኳን አልቆጠሩት፣ ቦታም አልሰጡት። ወተን ሾፒንግ እናደርጋለን አገኛቸዋለሁ እሺ ምናምን አላቸው። ባባ መቼ ነው የምንገናኘው? ባባ መቼ ነው የምንገናኘው? የለም አንድ ቀን ስቲል ኢትዮጵያ ነው ያለው። ስቲል አልተገናኙ። ስልክ ሲደውሉለት በጓደኞቹ ቀጥታ አባታቸው ጋር መደወል አይችሉም። የሆነ ካሳሁን የሚባል ልጅ አለ። ለሱ ይደወልና አባቴን አገናኘኝ ይባላል። እሱ ፈቃደኛ ከሆነ ያገናኛቸዋል። አልተመቸኝም ካለ ያገኙት። ሜሴጅ ጻፉና አባቴ ጋር ስትሆኑ ሂዱና ቆይ እሱ ጋር ሲሆን ደውልላችኋለሁ ይባላል። አክስቲቱ ጋር ስትደውል ሲፈልግ ታነሳለች፣ ሲፈልግ አታነሳ። እኔ እዚህ ውስጥ ገብቼ መናገርም እንዲህም ማለት አልፈልግም። ለምን እነዚህ ልጆች ውስጥ የሚቀመጥ እያንዳንዱ ነገር ዛሬ 18 አለ፣ ነገ 25 አለ። 25 ዓመት ሲሞላው ቡቡን ያሳለፍኳትን ግፍና ያሳለፍኳትን ነገር በሙሉ ራሱ መልስ ይሰጥበታል። ያን ብዬ ስለማስብ ግን ጤነኛ ከሆነ ነው። ልጄን በሽተኛ ካደረጉብኝ ግን እስከ መጨረሻው ልጄን አጣዋለሁ። አሁን ልጄን እንዳላጣው መከፈል የሚገባው ዋጋ ሁሉ ከፈልልኝ እያልኩ ነው ያለሁት። እዚህ የሚያመጣኝ ዋናው ይሄ ነው። ወንድምየው ቢጃ ይሰራል፣ አብርሃም አቻሜ ይባላል። እህቲቱ ጀሞ ነው የምትኖረው፣ ፍሬ ህይወት አቻሜ ትባላለች። እሱ እስክንድር አቻሜ ይባላል፣ ኮምቦልቻ ኗሪ ነው። አሁን በሲያትል ነው ዜግነቱንም አድርጎ አሜሪካ በዛሬ 5 ዓመት ዜግነቱን የቀየረው አሜሪካ ነው ያለው። አሁን ኢትዮጵያ መጥቷል። ስለዚህ አሜሪካ 11 ዓመት ሲቀመጥ ኢትዮጵያ ውስጥ አንዲት ኮንዶሚኒየም በስሙ የለው። ለ11 ዓመታት ግን ሰርቷል። አሁን ለአመታት ያችን ቤት አድሷል። ልጆቼ አንድ ነገር እኔ በሆን አንድ ነገር እሱ ቢሆን ሜዳ ላይ ነው የሚቀሩት። ምንም ጋራንቲ የላቸው። ምንም በዚህ በኩል እንዲህ አደርግላቸዋለሁ ብሎ የሚለው የለም። በአሁን በዚህ ዓመት ትምህርት ቤት ሁለቱንም አስገብቻለሁ። አልሐምዱሊላህ። ያቋረጠውም ልጄ ትምህርቱን ቀጥሏል፣ ትምህርቱን ጀምሯል። ግን ሞራላቸው በጣም ወድቋል። ወይ ሀገር ውስጥ ባይኖር ላለሁ አለ ብለው ስለሚያስቡ ቤቢ ያልኩት አንድ ቀን እኮ እኔ ጋር አሁን ማየትን ምናምን ስለማይፈልግ ነው። ትምህርት ቤት ስትወጣ ዲቦራ ነው የሚማረውና በር ላይ ሊያገኝህ ይችላል አልኩት። ማማ ወላሂ እኔም አንዳንድ ቀን እኮ በር ከግቢ ማብራት ሄደ